ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ጋና መላው አፍሪካዊ በደቡብ አፍሪካ ላይ እንዲነሳ ጥሪ ያቀረበች። ደቡብ አፍሪካ ያላትን አንጡራ ሀብት በጠቅላላ ነጮች እንዳሻቸው እንዲሆኑ ፈቅዳ በእኛ በወንድሞቿ ላይ ግን የጭካኔ ሰይፏን መዛብናለችና በአንድነት እንቁም ብላለች። ዚምባብዌም ጠንከር ያለ አቋም መያዟ ተሰምቷል። ቴህራን የበላይ መሪዋን ለመቅበር ከዛሬ ጀምሮ የአየር ክልሏን በከፊል እንደምትዘጋ ገለጸች። ሰኞ ደግሞ ሙሉ በሙሉ ይዘጋል ብላለች። ከዚህ ባለፈ እስራኤልና አሜሪካ በእነዚህ የቀብር ቀናት ላይ የአየር ጥቃት እንዳያደርሱም ጠበቅ ያለ ማስጠንቀቂያ ሰጥታለች። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩም። ጋና መላው አፍሪካዊ በደቡብ አፍሪካ ላይ እንዲነሳ ጥሪ ያቀረበች። ደቡብ አፍሪካ ያላትን አንጡራ ሀብት በጠቅላላ ነጮች እንዳሻቸው እንዲሆኑ ፈቅዳ በእኛ በወንድሞቿ ላይ ግን የጭካኔ ሰይፏን መዛብናለችና በአንድነት እንቁም ብላለች። አክራም የተቀሰቀሰውን አመፅ ተከትሎ ዜጎቿን ያስወጣችው ዚምባብዌ አንድም ዜጋዬ ዳግም ተመልሰው የደቡብ አፍሪካ ምድር አይረግጥምም ብላለች። ለተመላሽ ዜጎች ሁሉም ሰው የተለየ ድጋፍ እንዲያደርግም በመንግስት በኩል የተለየ መመሪያ ተሰጥቷል። የፕሬዝዳንት ኤመርሰን አስተዳደር በሀገሪቱ የሚገኙ ሁሉም ትምህርት ቤቶች ትምህርት አቋርጦ የተመለሱ ልጆችን ያለ አንዳች ቅድመ ሁኔታ እንዲቀበሏቸውም ትዕዛዝ ሰጥቷል። ጋና ይህንን መረር ያለ ጥሪ ያሰማችው ከትላንት በስቲያም አንድ ዜጋዋ በተቃውሞ አቀንቃኞች በተተኮሰ ጥይት ከተገደለ በኋላ ነው። አክራ በደቡብ አፍሪካ የተገደለውን ዜጋዋን ድርጊት በማውገዝ ፍትህ እንዲሰጣትም ጠይቃለች። የሀገሪቱ ውጭ ጉዳይ ሚኒስቴር ረቡዕ ባወጣው መግለጫ ሟቹ የ40 ዓመቱ ባሽሩ ኢሳቅ መሆናቸውን የገለጸ ሲሆን ሰኞ ሰኔ 30 በኬፕታውን ሃይሊትሻ በተባለ አካባቢ በስደተኞች ላይ ከሚሰነዘሩ የጥላቻ ጥቃቶች ጋር በተያያዘ በተቀሰቀሰ ተቃውሞ ወቅት በጥይት ተመቶ መሞቱን አስታውቋል። ሚኒስቴሩ ድርጊቱን ትርጉም የለሽ የኃይል ድርጊት ሲል የገለጸው ሲሆን በሞቱ የተሰማውን ጥልቅ ድንጋጤና ሐዘንን ገልጿል። በተጨማሪም መንግስት በደቡብ አፍሪካ የሚኖሩ የጋና ዜጎችን ጨምሮ በአፍሪካውያን ላይ የተስፋፋ የመጣውን የጥላቻ ጥቃት በጽኑ እንደሚያወግዝም አመልክቷል። ሚኒስቴሩ እንዳለው ከሆነ በፕሪቶሪያ የሚገኘው የጋና ከፍተኛ ኮሚሽን በተሰጠው መመሪያ መሰረት የሟቹን ማንነት አረጋግጦ ለቤተሰቦቹ ካሳወቀ በኋላም ለደቡብ አፍሪካ ዓለም አቀፍ ግንኙነትና ትብብር መመሪያ የጋናን ተቃውሞ በይፋ ያቀረበ ሲሆን ለደቡብ አፍሪካ ፖሊስ አገልግሎትም አቤቱታ አስገብቷል። ሚኒስቴሩ የደቡብ አፍሪካ ባለስልጣናት ግድያውን የፈጸሙትን አካላት በቁጥጥር ስር ለማዋልና ለፍርድ ለማቅረብ የሚያስችል ሙሉ ግልጽና ፈጣን ምርመራ እንዲያካሂዱም ጠይቋል። እንዲሁም የደቡብ አፍሪካ መንግስት በችግር በተጎዱ ማህበረሰቦች ውስጥ ለሚኖሩ የጋናና ለሌሎች የውጭ ሀገራት ዜጎች የሚያደርገውን ጥበቃ እንዲያጠናክርም አሳስቧል። ጋና ደቡብ አፍሪካ በግዛቷ ውስጥ ያሉት የሁሉም የውጭ ሀገር ዜጎችን ደህንነት፣ ክብርና መብት በማረጋገጥ ዓለም አቀፍ ግዴታዎቿን እንድትወጣ እንደምትጠብቅም ሚኒስቴሩ አጽንኦት ሰጥቷል። ጋና በደቡብ አፍሪካ በአፍሪካ ዜጎች ላይ የተፈጸመ ያለውን የጥላቻ ጥቃትን በተመለከተ ለአፍሪካ ህብረት ኮሚሽንም አቤቱታ አቅርባለች። ህብረቱ በቀጣይ መደበኛ ስብሰባው ጉዳዩን እንደ ቅድሚያ የሚሰጠው አጀንዳ አድርጎ ይመለከተዋል የሚል እምነት እንዳላትም ገልጻለች። በተጨማሪም የኢሳቅ አስክሬን ለቀብር ወደ ጋና እንዲመለስ ለማድረግ ዝግጅቶች እየተደረጉ መሆኑን ሚኒስቴሩ ገልጿል። ለተጎጁ ቤተሰቦች መጽናናትን የተመኘው ሚኒስቴሩ ቀደም ሲል በመንግስት የተደረጉ የዜጎችን የማስመለስ መርሃ ግብሮች ላይ ያልተሳተፉ በደቡብ አፍሪካ የሚገኙ የጋና ዜጎች ንቁ እንዲሆኑ፣ ከፍተኛ አደጋ ካለባቸው አካባቢዎች እንዲርቁና አደጋ ሲያጋጥማቸው በድንገተኛ ስልክ መስመሮች አማካኝነት ከጋና ከፍተኛ ኮሚሽን ጋር እንዲገናኙም መክሯል። ሚኒስቴሩ የዜጎችን ህይወትና ደህንነት ለመጠበቅ እንዲሁም ወደፊት ተመሳሳይ ጥቃቶችን ለመከላከል ጋና በዲፕሎማሲያዊ በቆንስላና በባለብዙ ወገን ጥረቶች ለመቀጠል ያላትን ቁርጠኝነት በድጋሚ አረጋግጧል። ቴህራን የበላይ መሪዋን ለመቅበር ከዛሬ ጀምሮ የአየር ክልሏን በከፊል እንደምትዘጋ ይፋ አድርገች። ሰኞ ዕለት ደግሞ ሙሉ በሙሉ ይዘጋልም ብላለች። በቴህራን በቀድሞ ጠቅላይ መሪ ሐሜኒ የቀብር ስነ ስርዓት ወቅት አሜሪካና እስራኤል ጥቃት እንዳይፈጽሙም ኢራን አስጠንቅቃለች። የቀድሞ የኢራኑ ጠቅላይ መሪ አስክሬን ለቀብር ስነ ስርዓት በቴህራን ወደሚገኘው ሃይማኖታዊ ማዕከል ገብቷል። የአሊ ካሜኒ አስክሬን በቴህራን ወደሚገኘው ታላቁ ሞስላ መስጊድ ደርሷል። ቅዳሜ በሚደረገው ይፋ የቀብር ስነ ስርዓት ላይ በሚሊዮኖች የሚቆጠሩ ሰዎችና የውጭ ሀገራት ከፍተኛ ባለስልጣናት ይታደማሉ ተብሎ ይጠበቃል። የቀብር ዝግጅቱ እየተከናወነ ያለው ኢራንና አሜሪካ የተኩስ አቁም ስምምነት ካደረጉ በኋላ ነው። በመካከለኛው ምስራቅ ጦርነት እንዲቀሰቀስ ምክንያት በሆነው የአሜሪካና የእስራኤል ጥቃት የተገደሉት የቀድሞ የኢራኑ ጠቅላይ መሪ አስክሬን ከቀብር ስነ ስርዓታቸው ቀደም ብሎ
ዛሬ በቴህራን ወደሚገኘው ታላቁ ሞስላ መስጊድ መድረሱን የሀገሪቱ የመንግስት መገናኛ ብዙሃን ጽፏል። ነገ ቅዳሜ ለአያቶላህ አሊ ካሚኒ በሚደረገው ይፋ የሽኝት ስነ ስርዓት ላይ በሚሊዮን የሚቆጠሩ ሰዎችና የውጭ ሀገር ዲፕሎማቶች ይገኛሉ ተብሎም ይጠበቃል። የቴህራኑ ዋና ተደራዳሪ ህዝቡ የመሪያቸውን ሞት ለመበቀል በነቂስ ወጥቶ እንዲሸኛቸውም ጥሪ አቅርበዋል። የካሚኒ ህዝባዊ የቀብር ስነ ስርዓት ሽኝት አሁን ላይ እየተከናወነ ያለው ኢራንና አሜሪካ ግጭቱን ለማቆም የመጀመሪያ ደረጃ ስምምነት ከተፈራረሙ በኋላና ያልተከበረ የተኩስ አቁም ስምምነት ሁኔታ ላይ ባለበት ወቅት ነው። በአሜሪካና በኢራን ንግግሮች ውስጥ ቁልፍ አስታራቂ የሆነችው ፓኪስታን ጠቅላይ ሚኒስትሩ ሸባህ ሸሪፍ በስነ ስርዓቱ ላይ እንደሚገኙ ቀደም ብላ ገልጻለች። በተጨማሪም ቻይና፣ አፍጋኒስታንና የካውከስ ቀጠናና የኢራን ጎረቤት ሀገራት ተወካዮቻቸውን ይልካሉ ተብሎ ይጠበቃል። ሐሙስ ዕለት ሰራተኞች ታላቁን ሞስላ መስጊድ ሲያዘጋጁ እንደነበርም ዘገባዎች ጠቁሟል። የጸጥታ አካላት ግን የሚያልፉ መኪኖችን በማቆም ፍተሻ ሲያደርጉና በአካባቢው ያሉ መንገደኞችንም በጥብቅ ሲመለከቱ እንዲሁም ፍተሻም ሲያደርጉ ነበርም ተብሏል። የጸጥታ አካላት ይህንን የሚያደርጉት ተጨማሪ ጉዳት እንዳይፈጠር በሚል እንደሆነም ዘገባው አመላክቷል። የቴህራኑ ዋና ተደራዳሪና የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ ትላንት ሐሙስ ባወጡት መግለጫ መላው የኢራን ሕዝብ በመገኘት በኢስላማዊቷ ኢራን ታሪክ ውስጥ ታላቅ ታሪክ እንዲጽፍም ጥሪ አቅርበዋል። አክለውም የአገሪቱ የበቀል ድምፅ በመላው ዓለም ጆሮ ውስጥ ማስተጋባት አለበትም ብለዋል። ለብዙ የሺአ እምነት ተከታዮች መንፈሳዊ መሪ እንደነበሩ የሚታመኑት አያቶላህ አሊ ካሚኒ በ86 ዓመታቸው በኢራን መዲና መሃል በሚገኘው መኖሪያቸው ላይ በተሰነዘረ የአሜሪካና የእስራኤል ጥቃት መገደላቸው ይታወቃል። አብረዋቸው የተገደሉት የቤተሰቦቻቸው አስክሬንም አብሮ እንደሚቀበር አረብ ኒውስ ጽፏል። ባለስልጣናት እንደተናገሩት የሽኝት ስነ ስርዓቱም ከ15 እስከ 20 ሚሊዮን የሚደርሱ ሰዎች ይገኛሉ ተብሎም ይጠበቃል። ይህም በሀገሪቱ ታሪክ ትልቁ የመንግስት የቀብር ስነ ስርዓት ያደርገዋል ነው የተባለው። ጋሊባፍ ይህንን አጋጣሚ በኢራን ታሪክ ውስጥ እጅግ ጉልህ ከሆኑት ጊዜያት አንዱ ሲሉም ጠርተውታል። የቀብር ስነ ስርዓቱን በየተራ የሚያስተናግዱት ቴህራን እንዲሁም የቆምና የማሻድ ከተሞች ሲሆኑ ስነ ስርዓቶቹ በሚከናወኑባቸው ቀናት የእረፍት ቀናትም እንደሚሆን ታውቋል። ባለስልጣናት በቴህራን የሚገኙ የመንግስትና የግል መስሪያ ቤቶች ከቅዳሜ እስከ ሰኞ ዝግ እንዲሆኑ ትዕዛዝም ሰጥቷል። የቴህራን አየር ክልል ከዛሬ ጀምሮ በከፊል የሚዘጋ ሲሆን ሰኞ ዕለት ደግሞ ሙሉ በሙሉ ይዘጋል ተብሏል። በቴህራን የሚከናወኑ ስነ ስርዓቶች ከተጠናቀቁም በኋላ የካሚኒ አስክሬን ወደ ኢራቅ ቅዱሳን ከተሞች እንደሚወሰዱም የመገናኛ ብዙሃን ዘገባዎች ጠቁመዋል። በመጨረሻም ሐምሌ 9 በትውልድ ቦታቸው በሰሜን ምስራቅ ኢራን በምትገኘው ማሻድ ከተማ ይፈጽማል ነው የተባለው። አያቶላህ አሊ ካሚኒን የተኩት ልጃቸው ጠቅላይ መሪ ከሆኑበት ጊዜ ጀምሮ በአደባባይ እንዳልታዩም መረጃዎች ያመላክታሉ። ሙጅተባ ካሚኒ በኢራኑ ዋና ስነ ስርዓት ላይ ስለመገኘታቸው እስካሁን የታወቀ ነገር የለም። በቀብሩ ላይ ከ30 በላይ ሀገራት የተወከሉ ተወካዮች ይገኛሉ ተብሎ የሚጠበቅ ሲሆን ከተጎራባች ሀገራት ከኢራቅ፣ ከአፍጋኒስታንና ከፓኪስታንም በርካታ ሰዎች እየጎረፉ ነው ተብሏል።